እሺ ማለት ከልጅቷ ጋር ተመሳሳይ ነው የተወሰነ ነገሩና ኢትዮጵያ መሆኔ ብቻ ነው የኔ የሚለየው። ግን በቃ ለመወሰን በጣም የከበደኝ ነገር ምን እንደሆነ ታውቃለህ? አንድ ልጅ ወልጃለሁ እና አግብቼ ነበረ። አግብቼ ከዛ በኋላ ምን ተፈጠረ? በመሃል አካል ጉዳተኛ ሆንኩኝ። ማለት እያወቀኝ ነው የገባው። ከጊዜ በኋላ የመጣ ቢሆንም እያወቀኝ የገባው። በቃ በጣም ለፍቶ ነው የገባው እኔ አላገባም ብዬ። ከዛ ያ ትንሽ ስራ አለችኝ። ግን ምን እንደሆነ ታውቃለህ? በቃ ካልወለድን አለኝ። እኔም መዘግየት ፈለኩኝ። እሺ ተወለደ። ወለድኩ። 7 ወር ሲሆነኝ ጥሎኝ ጠፋ። ቤተሰቦች ያውቃሉ፣ የሱ ቤተሰቦች እኔም ያውቃሉ። ትንሽ ልጅ አምጥቼ ወለድኩ። ስወልድ ደግሞ ገባ። ስወልድ ገባ። ኦኬ አራሱኝ እንዴት ብዬ ምናምን ብዬ ቤተሰብ ሲቆጣሽ ዝም አልኩኝ። ከዛ ምን ተፈጠረ መሰለህ? ያ አጠር እያደረኩ ልንገር ብዬ ነው። የኔ እናት የት ነው የጠፋው? ሌላ ቦታ ወደ ማለት ከኔ ካለበት ቦታ ሌላ ቦታ ሄደ። ጠፋ መሀል የሆነ ሰው አለ። በቃ አዎ ማለት በሰው የሆነ ነገር እንደዚህ ሙዝ ውሰዱላት ምናምን ይላል ሰው። እኔ ሙዝ የሚያድነኝ መስሎት ማለት ነው። ምንም ሳይፈጠር ነው በሰላም አለ። ምንም ሳይፈጠር እኔ ደብረ ታቦር ሄድኩኝ። እኔ ሌላ ቦታ አህያት ያለና ሁሌም ምግብ እየወሰድኩለት እሄዳለሁ። እኔ የምሰራው ክፍለ ሀገር ነበረ። የምታውቀው ከሆነ ቅሙስ ድንጋይ የሚባል ሀገር ነው። እኔ የደብረ ታቦር ልጅ ነኝ። እሑድ ቅዳሜ እየመጣው እየወሰድኩለት ሰኞ መልሳለሁ። ለአህያቴ ማለት ነው። ወንድ አህያቴ ነው። እንጀራ ጋግሬ እስከ 9 ወር ድረስ አመላልሻለሁ ምግብ ማለት ነው። መረገምም ስለማልፈልግ አይወዱትም። እሱ እኔ ጋር እንዳይሆን ከሱ ጋር አይስማማም። ጸባይ ትንሽ ይለውም። እኔ ደግሞ ሁሉን ያው አይባልም እንጂ ሁሉን በዚህኛው ሰምቼ በዚህኛው ነው ማሽልክና ከዛ በኋላ በቃ በዚህ መንገድ ዝም ብሎ የሆነ ሰዓት ብር አውጭልኝ ይለኝና አላወጣም አልኩት። ሰኔ ላይ ነው ብር አውጪ ይለኛል። ተበደሪ ሲለኝ ሰኔ ላይ ነው። ተንጠልጣይ አይሰጡኝም። እኔ ጋር ያለውን ሰድና ስራበት ምናምን ብዬ ሰጠውት። የተወሰነ ብር ሰጠውትና ከዛ በኋላ ይሄ ቤንዚን ምናምን እያደረገ መንጃ ፈቃድ አወጣሁለት። አይሰራበትም፣ ይዞታል። ከዛ የሆነ ነገር ፊል አረገበት። ከዛ በኋላ ነው ጸባዩ ምን ተቀያየረው። የሆነ ቦታ ነበር እሱ እንትን አለበትና ፌል ሆነበት። ከዛ እኔ ምንም አላልኩትም። ውስጡን ግን ጥሩ ስሜት አይሰማውም ይመስለኛል። ከዛ ልክ እኔ ሰኞ ጧት ስልክ ተበላሸና ስልኬና ሰርቼ ስመጣ እሱ ከቤት የለም። በሰላም ነው የወጣሁት። ሁሌም እኔ ካልሆነልኝ ለሱ ልክለታለሁ። እሱ ካልሆነለት እኔ ነኝ የምወስደው። መቼም አባቴን አይኔ እያየ አላስርበውም። አይሄድ ማለት እኔ ይዞ ስለኖርኩ የሚያውቀው ነገር ነው። ከዛ ሄደ። ምንድነው ስል በቃ ከጎረቤት ጋር ልስማማ ብላ ጎረቤት ነው እሱ ነው ባሊ አላውቅም ቶ አለ ተባለ እና ኦኬ እሺ ይሁን ጸጥ አልኩኝ። አምላክ ይባርከን አንተ ልብ ስጠኝ ድንግል ማርያም ብዬ ቤተክርስቲያን ሄጄ አለቅሳለሁ። ቤት ይመጣለሁ። ምግብ አልበላም። ሃይፖ ገባው። በጣም ተጎዳው። በቃ ኪሎዬ ሁሉ ቀንሶ ማለት ነው ከምልህ በላይ። ከዛ መጥቶም ሰላም አልሰጠንም። እንጠጣል ምናምን ከዛ ቤተሰቦች በግ መግዣ ምናምን ይሰጡትና ይሾፈዋል በዛው ለአራስ መጠየቂያ። ይሄን ጸባዩን ስለሚያውቁ አራስ መጠየቂያ በግ መግዣ መታረሻ ማለት ነው። አዎ አልገዛውም። በኋላ ነው ያወቅኩት ቆይቼ ወዲያውን ማለት ነው። ከዛ የሆነ ብርም ነበረ ባንክ እኔ ስለምታወቅ አጎቴ ነው የሰጠው። ምን ያጎት ግዛላት ብሎ ማለት ነው። ማለት ያኔ አጋጣሚ ታመሜ ስለነበረ እኔ መብላት አልችልም እና ትንሽ ቆይታ ግዛላት ተብሏል። እንጥሌን ወርዶ አጋጣሚ ጦርነት ነበርና እንጥሌን ተቆርጬ መብላት አልችልም። ምን ምግብ
እና ትንሽ ሲሻላት ግዛላት ብሎ ነው ሰጥቶት ሄደው። እሱ ባህር ዳር ነው የሚኖረው። ከዛ ወንድሞቹ ይሄን ባህሪ ስለሚያውቁ 2 ወንድሞቹ ደግሞ በጊዜው መጥተዋል ለኔ ስወልድ። ከዛ በኋላ እኔ መብላት ስለማልችል ቤተሰቡ ምናምን ከማመሰ ኦኬ አለቀ። ከዛ ክርስትናው ወንድ ነው የወለድኩ። እንግዲህ 1 ወር ከምናምን ነው የወንድ ልጅ ክርስትና ታውቀዋለህ። ከዛ ክርስትናው ይሁን ይለኝ፣ እኔ ብር የለኝም። እንደዚህ ሆኛለሁ። ወጭ በሙሉ እኔ ነኝ የማወጣ። ከዛ አይ እንደዚህ እናርግ፣ ያንተ ቤተሰብ የኛን ቤተሰብ አቋቋሚ በህል ወጥ እንጥራ አልኩት። ጠብ አይ አንጠራም በበግ ነው የምናረግ። እኔ በግ መግዣ የለኝም ከየት አመጣለሁ? አልነገረኝም ይሄን ሁሉ። ከዛ ተወው። ልክ በ24 መስከረም 24 ሊሆን ከ3 ቀን ነው ከ4 ቀን በኋላ ማታ ሰክሮ መጣ። ከዛ ድምጽ ዝቅ እያለብን ነው። አይሰማም? አሁን ጥሩ ነው። ከፍ አድርጊው። እሺ ዝቅ እያለ ነው በየመሃል። እሺ ከዛ ልክ ማታ ከ3 ቀን እንደዚህ ሊሞላው ሲል እህቱ ትመጣና መስቀል ነበር። የመስቀል ነው ዶሮ ስሪ ሲለኝ እኔ ኦፕሬሽኑ ነኝ ስለሆነ አካል ጉዳተኛ ነኝ። ኦፕሬሽኑ ነው ከባድ ነው ታውቀዋለህ። ስሜቱ ማለት አንተ ባታውቀውም ስሜቱ መቼም ይገባሃል። አልሰራም ስጋ አምጣ ስጋ ሰራለሁ ብዬ አላመጣም ብሎ በዛ ወጣ የመስቀል። ከዛ እህቱ ደግሞ ለገጠር ሄዳ ይዛ መጣችና ዶሮ ሰራች። በሁለተኛው ነው በሶስተኛው እንዳለፈ ለምን ይሄ ዶሮ ተሰራ ብሎ ማታ ገጠመና እኔ አልሰራሁትም እህቴ ነች ይሰራችሁ። ከዛ አያቴ እሱ ካልመጣ አልበላም፣ እኔም አልበላም፣ እህቱም አልበላም፣ ሁላችንም አንበላም ተባለ። ከዛ ማታ ልጄን ስጭኝ ልጄን ነው ይዤ መሄድ አለና ከኪ ዘራፍ ጠጥቶ ነው የመጣው። ከዛ በኋላ በዛው ወጣ ቀረ። ከዛ በኋላ ይደውላል አላነሳም ስል ሌላ ሰው ይልካል ምናምን። በቃ ያለው ነገር እንደዚህ ነው። አሁንም ግን አላስቀምጠኛለ። ምን ላድርግ? አሁን ተለያይታችኋል? ተለያይተናል። እኔ የሆነ ሰዓት 80ውን የሆነ ሰዓት ፈልጌው ነው ያስወረድኩት። ሳናምንበት ማለት 80ውን ፈልጌው ነው ያስወረድኩት ማለት የሆነ ጦርነት ሊሄድ ነው ሲለኝ የምትሄድ ከሆነ አውርደ ሂድ አልኩት። ወረደ። ግን ከዛ በኋላ ቀጥለናል። ወረደ ማለት ምን ማለት? 80 ወረደ ብሎ በስምምነት ማለት ነው። በህግ አይደለንም፣ በህግ ማለት ነው። እሱ እኔ ለስላፈለግሽ ነው እንጂ አይደለንም። አዎ እሱ ይመጣ ነበር አላስቀምጠኛለ። ከዛ በኋላ በዞሩ ወደ ቤተሰብ የመጣው እኔ አላስቀምጠኝ ሲል በቃ መደባደብ፣ መጣላት ምናምን። ጥያቄ ያለኝ ማለት አሁን አንቺ ከተፋታችሁ ለምንድነው ድጋሚ መጥቶ የሚገባው አንቺ ጋር እንትፈቅጂለት? እኔ ይደበድብ ይመታኝ ነበር በሰዓቱ። ሰው ሀገር አይደል ያለው፣ ከሱ ሀገር ነኝ ያለሁት። ማታ ይመጣል፣ በጨለማ ነው የሚመጣው። ያለኝ አማራጭ ከመሞት መሰንበት ማስገባት ነው አይደለ? አስገባዋለሁ እንዴ። እኔ በጮቤ ሁሉ አስፈራርቶኝ ያውቃል። በቃ እስኪ ማን ነው በቃ ላገባ ነው ሁሉ ብዬ በቃ አንቺንም እሱንም ነው የምገለው እስከ ማለት ደረጃ ደረስኩ። ከዛ በኋላ በቦሌ ብዬ ወደ ሀገሬ ተቀየርኩኝ። ከዛም በኋላ ግን አንድ ቀን ብቻ ነው አግኝቼው ማውቅ ማለት ዶርም ተከራየው ለቤተሰብ ጋር ለመግባት ብዬ እዛም አላስቀምጠኛል። አንድ ቀን ሲመጣብኝ ኦኬ ይሄ ነገር ጥሩ አይደለም አልኩና ወደ ቤተሰቦቼ ገባሁ። ከዛን ጊዜ በኋላ ተገናኝተን አናውቅም። 3 ዓመት ከምናምን ሞቶናል። ግን አሁንም አያስቀምጠኝም። እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? እድሜ 27 በጊዜ ነው ሁሉ ነገር የሚያልቀው። ሚዩት አድርጊ። ትንሽ ውስብስብ ነው አይደል ጉዳዩ? ብዙ ያልገቡኝ ነገሮች አሉ። ግን በመሰረቱ እንደ ውሃ ቀጂ የሚመላለስ ግለሰብ ነው። አስረግዞሽ ጥሎኝ ጠፋልሽ። እቃ ነው እንደ ዘንድሮ ሰውን ዝም ብሎ ነው እንደ ተነስቶ የሚሄደው? የስ እንደሄደ ሳይነግርሽ ዝም ብሎ ተነስቶ። አንቺ እኮ ሚስት ነሽ እኮ መከበር አለብሽ። ትዳር እኮ በጣም የተከበረ ነገር።
ባለቤቴ እኮ ነው የሚባለው አይደል እንዴ? ስለሰው ራሱ ስታስተዋውቁ እኔ ባለቤቱ ነኝ፣ ባለቤቴ ነች ምናምን ይባላል። ባለቤት ማለት በቃ ባለመብት ነኝ ነው። እዛ ሰው ላይ መብት አለኝ፣ እሷ እኔ ላይ መብት አላት፣ እኔ እሷ ላይ መብት አለኝ። ገብቶሻል? ሰው እንደፈለገ እየሄደ የሚመጣ ከሆነና አንቺ የምትቀበዩ ከሆነ ማስፈራራቱ ጋር እንመጣበታለን፣ ችግር የለውም። ግን አንቺ አክሴፕት የምታደርጊው ከሆነ ጠፍቶ መጣ፣ ስታረግዢ ሄደ፣ ስትወልጂ መጣ። እንትን ሆነ እኮ የሆነ እቃቃ ጨዋታ ማለት ነው። ከአንቺ ጋር ሽሽ ገዳሜ ለማለት ሲል ብቻ ነው እንደሚመጣው። ስታረግዢ ልም ብሎ ይጠፋል፣ ስትወልጂ ተመልሶ ይመጣል። ራስሽን እኮ ሪስፔክት ማድረግ አለብሽ እኮ እንዴ! ምንም ቢሆን እኮ አካልሽ እኮ የተከበረ ነው። ማንም ምን እየመጣ እንደ ውሃ ቀጂ የሄደበትን ሳታቂ እንደ ተመልሶ ሲመጣ ለምን እንደሄደ እንኳን ሳይገባሽ ትቀበይዋለሽ። በሽታ ይዞብሽ ቢመጣስ እንዴ? የትም ሲዘል ከርሞ እኮ ነው የመጣው ይሄ ሰው። ከማጋ የት እንደኖረ ምን ታውቂ? ሌላ ቦታስ ሚስት ይኑሮ አይኑሮስ በምን ታውቂያለሽ? ሊኖረው ይችላል ኦፍኮርስ። ልም ብሎ የሚጠፋው እዛ ሊሆን ይችላል። ልጆች ሊኖሩት ይችላሉ። አንቺ የዋህነት የሚባል ነገር እኮ የለም እኮ። አንቺ የራስሽን ህይወት ፕሮቴክት ካላደረግሽው ፈጣሪ እኮ ወርዶ ተገልጦ ራሱ እኮ አይደለም ፕሮቴክት እኮ የሚያደርግሽ የሚጠብቅሽ እኮ። አንቺ ራስሽን መጠበቅ ስትቺ ይረዳሻል። ገብቶሻል? እንጂ ራስሽን ፈጣሪ አለልኝ ብላችሁ ጫካ ውስጥ ብትገቡ ፈጣሪ ያለለት ጅብ ይበላችኋል። ገብቷችኋል? ፈጣሪ አለልኝ ብላችሁ ዝም ብላችሁ ፈጣሪ ላይ ሁሉ ነገር ጥላችሁ አደጋ ውስጥ ራሳችሁ ማስገባት የለባችሁ። ይደግፈኛል ፈጣሪ ያድነኛል ብለሽ ከፎቃት ዘይም እኳል ስለማይደግፍሽ ስለማይችል አይደለም አንቺ ስትፈጠፈጭ የምትሞቺው። መፈታተን ይባላል ያ ፈጣሪ። ስለዚህ ራሳችሁን ማይሆን ትዳር ውስጥ እያስገባችሁ ከማይሆን ሰው ጋር እየሆናችሁ ሳትፈትኑ ሳታውቁ አበጥራችሁ ሳትገቡ ዝም ብላችሁ ራሳችሁን አደጋ ውስጥ እየተከተታችሁ ፈጣሪ ሆይ እንደዚህ የሚባል ነገር የለም። ስለዚህ ማስፈራራቱም በህግ አደብ አስገዥው። ማንም ማስፈራራት አይችልም በጩቤ ምናምን። ገብቶሻል? አንቺ ከፈለግሽ ትችያለሽ። እንግዲህ አንቺ ወይ ፍቅሩ ጸንቶብሽ እሱን ፍላጎት ላይ ካለሽ እሱ ሰው ላይ አላውቅም፣ ግን ራስሽን አክብል እባክሽ። ይሄ ሰው በቃ ጨረሳችኋል፣ ተፋታችኋል፣ ሰማንያችሁን ቀዳችኋል። ዳን በቃ እንደው እስከ ዛሬ ሰማንያችሁ እንኳን እያለ እሺ አልተግባቡም፣ እየተግባቡ ልንል እንችላለን። ጨረሳችሁ። ከዚህ በኋላ ይሄ ሰው አንቺ ጋር ቁጭ ብሎ የሚያወራበት ምንም ምክንያት የለም። የመጣው ይምጣ። ራስሽን አስከብሪ። እምቢ ማለት ልመጂ። ከዛ ውጪ በመጣ ቁጥር የምትቀበዩ ከሆነ እንደ እቃ ነው የሚቆጥርሽ። በሽታም ነው ይዞብሽ የሚመጣው እንደዚህ አይነቱ ሰው። እሺ አንዴ እንትን ልበል ማለት በመሀል ልጅ ስላለ ማለት ነው። አሁን እኔና እሱ 3 ዓመት ሆኖናል እያልኩ ነው። እኔ ሌላ ህይወት ለመጀመሪያውን ፈልጌ ነበረ። እሺ ግን እንዴት ብዬ ልጀምር? እና ልጁ አሁን ራሱ ወደ ጎንደር ነው የሄደው ስራና እገዛት ብሎ አጎት የደወለለትና በጭራሽ አለ ከበዳት ልጄን ትስጠኝ እንጂ አረዳም አለ። አረዳም ካለ በኋላ ደግሞ ልጄን አፈቀኝ አገናኙኝ ማለት ምኑ ጋ ነው ብዬ እስካሁን አላገናኙትም። አሁን ለይም ልጁ እንጂ አንቺ እሱ አይደለሽም። ከዚህ በኋላ ልጁም አይደለም። ለምን እንደሆነ እንደዛ የሚል ታውቃለህ? አንደኛ እየረዳው አይደለም። ይኸውልሽ አሁን እሱ የሚመጣበት መንገድ ልነግርሽ እኮ ብዬ ነው። አሁን አንቺ ራስሽን አልፈልግም ከእሱ ጋር ግንኙነት አልፈልግም ስትይ ልጁን እኮ አይፈልገውም፣ ማሳደግም አይፈልግም። ግን ያቺ የጦስ ዶሮ እንደዛ ነው የሚለው እሱ። ሚዩት አርጊ እስቲ ሚዩት አርጊ እንድታዳምጪ። ያቺ የጦስ ዶሮ ትሆናለች። ልጁን አይፈልግም፣ መርዳት አይፈልግም፣ ማሳደግ አይፈልግም። ግን አንቺ አልፈልግም ስትይ በልጁ ቀጭን ገመድ ላይ ተንተርሶ አንቺ ውስጥ መግባት ይፈልጋል። ልክ እንዴ ነው። በጣም በቃኝ ብላችሁ ከተጣላችሁና ካቆማችሁ ሰዎች ጋር ባህል ሲመጣ ምናምን ሰበብ ፈልገው ሊታረቋችሁ የሚፈልጉ ሰዎች አሉ። ትዝ ብላችሁ አታውቁም? በእንኳን አደረሰ ሰበብ ግንኙነታቸውን ሊያድሱ የሚፈልጉ ሰዎች አሉ።
ደርሷችሁ አያውቅም? ባህል ሲመጣ ምናምን ቆርጥ አድርጋችሁ አይሆንም ብላችሁ ቆርጣችሁ የጣላችኋቸው ሰዎች እንኳን አደረሰሽ ምናምን ልደታችሁ ሲሆን ምናምን ሃፒ በርዝዴይ ምናምን በሚል የእንኳን አደረሳችሁ ሰበብ ቀጭን ገመድ ሊመጡ ይፈልጋሉ ወደ ህይወታችሁ። ቴንክ ዩ ሶ ማች እንኳን አብሮ አደረሰን ብለህ ትዘጋለህ መስመሩን እንጂ እንኳን አብሮ አደረሰን ባህል ጥሩ ነው፣ ቤተሰብ ጥሩ ነው አለን እስቲ እንገናኝ ካልክ ተበላህ ማለት ቁማሩ። እነሱ ፈልገው አይደለም የሚመጡት፣ ያችን ቀጭን ገመድ ነው የሚፈልጉት። እሱም አሁን የልጁ መንገድ ነው እየፈለገ ያለው። ችግር የለውም። በልጁ ጉዳይ ላይ ፍሌክሰብል ሁኚ። አባቱ ላግኝ ካለ ያግኝ፣ ላሳድግ ካለ ያሳድግ፣ ላጎርሰስ ካለ ያጎርስ። አባቱ ነው፣ አይገለውም፣ አያሟሟም። አንቺ በራስሽ ላይ ባለሽ አቋም እምቢ ብለሽ ጽኑ ሁኚ። ሌላ ህይወት ደግሞ መቀጠል ከፈለግሽ አሁን ዝም በይ። ችግሩ አሁን አንዳንዶቻችሁ ሌላ ህይወት መቀጠል ትፈልጉና እዩኝ ትላላችሁ። ማለት አብራችሁ ፎቶ ትፖስታላችሁ፣ በቃ ትዘንጣላችሁ ምናምን። መብትሽ እኮ ነው። ግን እዛ ጋር ትሪገር የምታደርጊው ነገር አለ። ገና ህይወትሽ እንኳን መስመር ሳይዝ እዚህ ጋር እዛ ጋር ላለው ሰው ላይ መሳሪያ እንዲያቀባብል እድል መስጠት። ዝም አትይም። አንገትሽን ደፍተሽ የጀመርሽው ህይወት እንኳን ካለ ሞያ በልብ ነው። ዝም ብለሽ ህይወትሽን ቀጥይ። ይሄ ሰውዬ የተላቀቀሽ ሲመጣ ወደፊት ኦፊሻል አድርገሽ ተጋብተሽ ህይወትሽን ትቀጥያለሽ። እዝታለሁ ካለ ወደ ህግ ወስደሽ መብትሽን ታስከብሪያለሽ። በብልሃትና በጥበብ ቀስ ያልሽ ነው መራመድ ያለብሽ። ግን በልጁ ሰበብ ስለሆነ አሁን አንቺ ጋር መምጣት የሚፈልገው አትጨቃጨቂ። ልጁን ላገኝ ካለ እንደውም ወስደህ ብታሳድግልኝ እንደ ሀሳብ በይው እንጂ እንትን አትበይሽ፣ አትታገኝ። እሺ ግልጽ ነው። አመሰግናለሁ። አዎ ግልጽ ነው። አይ ገና ምንም ነገር አልጀመርኩም። እሺ ታች ያየው ለመጀመር እንኳን ግን ሰው አላስቀምጠኝ ስላለ ግራ ገብቶኝ ነው እኔ እንጂ እሱ እኮ 6 ዓመት ሞላን እኮ በቃ በአጠቃላይ ህይወቱ 6 ዓመት ሞላን። ከ6 ዓመቱ ነው ሙሉ እኮ ይኸውልሽ ምን መሰለሽ አሁን ቁርሾ ስላለ አንቺ ሌላ ህይወት መጀመር አስባለሁ ልጀምር ነው ምን ታመጣለህ እቀጥ ምናምን አይነት ነገር አትበይ። ችግር የለውም። ኧረ አልለውም። እሱ ደግሞ እንደዚህ አይነት ወሬ የለም። ለአንተ ነው ያልኩህ፣ ግራ ገብቶኝ ነው እንጂ እሱ እኮ ምንም ነገር አያውቅም። ወሬም አናወራም እኮ ምንም ወሬም አናወራም፣ ምንም ነገር አናውቅም። በቃ ኢቨን እንኳን ለልደቱ እንኳን አደርሳ አላለውም ልጁን እንኳን ማለት ነው። እንኳን አይደለም እንደዚህ አይነት ወሬ ላወራ። ግን ግራ ስለገባኝ ምን ማድረግ እንዳለብኝ ሲጨንቀኝ ነው አንተ የመጣሁት እንጂ እነዛም አላስቀም። አይ ልክ ነህ። አመሰግናለሁ። ቴንክ ዩ። እኔም አመሰግናለሁ። ትንሽ ከበድ ያለ ነው። ባሎቻቸው ራሱ እኔም ቢያገኙ ቆዴን ነው የሚገፉልኝ። ባልሻው እንደዚህ አይነቱ ባል እንደዚህ አይነት ወንዶች ግን ታደለው። እኔ አንዳንዴ ይገርመኛል እንዴት የሚመረቁ ነው እውነት። ባይዞ ጥሩ ልብ ያላቸው ወንዶች ሲንግል ናቸው አብዛኞቹ፣ ታውቃላችሁ። አብዛኞቹ ጥሩ ልብ ያላቸው ወንዶች ሲንግል ናቸው። ምክንያቱም አብዛኞቹ ሴቶች የሚፈልጋቸውን ሳይሆን ወይም ጥሩ ልብ ያለውን ወንድ ሳይሆን እንደዚህ አይነት ማይንዱ የጠወለገው ነው የሚከተሉት። እንደዚህ አይነቱ ነው የሚማርካችሁ እንጂ አሁን ጥሩ ልብ ያላቸው ወንዶች እዚህ ቤት መጥተው ያውቃሉ አይደል? የተጎዱ በሴት ቀጨነቅላታለሁ፣ አስብላታለሁ፣ እግሯን ነው ማጥበው እኔ ቅዝቅ ብዬ ምናምን የሚል ወንድ ወንድ አትሆንም እንዲህ ምናምን ተብላ ረግጣው ምናምን ቆዳውን ገፋለት ምናምን ትሄዳለች። እንደዚህ አይነቱ ወንድ ደግሞ ብዙ አፍቃሪ አለ። ምን ጋር የተምታታብን። ለማንኛውም ጤናና እድሜ ይስጣችሁ። ሰዓታችን ጨርሰናል። ነገ እንገናኛለን። ስልክ እያላችሁኝ ያላችሁ ብዙዎቻችሁ አላችሁ። ኮመንት ስር ስልክ ለማዘዝ እዚህ ቲክቶክ ፕሮፋይሉ ስልክ ቁጥር አለላችሁ። ዋትሳፕ ላይ አጭር መልዕክት ላኩልኝ አያለው። እሺ የማይበሳ ስላለ ከዘገየሁባችሁ እንኳን ማንኛውም ኦሪጂናል ሞባይሎችን ወደ ሀገር ቤት እየላክን ነው። እዚህም ዲሊቨሪ ሰርቪስ አለን እዚህ ኢማራት ውስጥ። ቤታችሁ ናችሁ አስተማማኝ አገልግሎት ማግኘት ስትፈልጉ አሁን ላትፈልጉ ትችላላችሁ፣ ግን ኤኒ ታይም ወደፊት እንኳን ብትፈልጉ አለን። ስልክ ቁጥር እዚህ ውስጥ አለላችሁ፣ እሱን ተጠቀሙት።
አልመልስ ካልኳችሁ በጣም እየበዛ ስለሆነ ነው። ግን መልእክቱን ደግማችሁ ላኩት ከላይ እንዲመጣልኝ ማለት ነው። ልመርቃችሁና ያው እንውጣ። ክፉ አይንካችሁ። እሺ አትታመሙ። ጤናና እድሜ ይስጣችሁ፣ ረጅም እድሜ ከጤና ጋር። አዎ ሆስፒታል የምትሄዱ ሰው ለመጠየቅ ይሁን እንጂ እናንተን ክፉ አያገኛችሁ። ጠላት በጠላቶቻችሁ ፊት ከፍ አድርጎ ይሹማችሁ። ውድቀታችሁን በሚመኙ ሰዎች ፊት ደስታችሁ ይበሰር፣ ከፍታችሁ ይበሰር፣ ሳቃችሁ ይበሰር። አትጡ፣ አይጉደልባችሁ። የሰራችሁትን ፈጣሪ ባርክላችሁ። የነካችሁት ወርቅ ይሁን። የረገጣችሁበት ምድር በሙሉ ፍሬ ያፍራ። ዘራችሁን እንደ ምድር አሸዋ ያብዛላችሁ። ሁሌም ክፋት፣ ሐዘን፣ ውድቀት በሙሉ ከእናንተ ይራቅ። በዚህ ሰዓት ጭንቅ ያላችሁ፣ ጥብብ ያላችሁ፣ መግቢያ የጠፋችሁ ሰዎች ካላችሁ ጭንቀታችሁን እሱ ይውሰድላችሁ። ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ ደግሞ መልካም